ወበፍቅሩ ለእግዚአብሔር ተዓቀቡ ይላል ወንጌል። አያችሁ፣ በእግዚአብሔር ፍቅር ራሳችሁን ጠብቁ። ቅድም እንዳልነው ማለት ነው፣ ቅድም እንደተማማርነው ማለት ነው። በእግዚአብሔር ፍቅር ራሳችሁን ጠብቁ። እግዚአብሔር ፍቅር ነው። እግዚአብሔር ሰላም ነው። እግዚአብሔር ንጉሥ ነው። እግዚአብሔር ፈጣሪ ነው ይለናል ወንጌሉ። ለዚህ ነው ተፋቀሩ በበይናትክሙ ያለን፣ እርስ በራሳችሁ ተዋደዱ አለን ወንጌሉ። እኔ ግን ግርም የምልህ መጠላላት ምን አመጣ? ሰው ለምን ሰው ይጠላል? ወንጌሉ እንደዚህ እያለ ተዋደዱ፣ ተፋቀሩ፣ አንድ ሁኑ እያለ ለምን እርስ በርስ እንጣ? ወዳጄ አምላካችን አንድ ነው። የተፈጠርንበት አፈር አንድ ነው። ደማችን አንድ ነው። የምንቀበርበት ጉድጓድ አንድ ነው። ታዲያ መጠላላት ምን አመጣ? መገዳደል ምን አመጣ? መጨካከልስ ምን አመጣ? ወንድም ወንድሙንስ መግደል ምን አመጣ? ምን አተረፍክ ወንድሜ? ምን አተረፍሽ እህቴ? ምን አተረፍ ነው? ምን አተረፍ ነው? ለሰይጣኑ መንገድ ከፈት ነው፣ አስገባ ነው። እንደፈለገ የተጫወተብን፣ እንደፈለገ ያደረገን፣ ሰላማችንን ነሳን። ግን እግዚአብሔር እንደዛ አይደለም ያለን። እርሱ ግን ያለን ከኔ ተማሩ ነበር ያለ። ስደቱን ተማሩ አለ። ሁሉንም ነገር ከኔ ተማሩ አለ። በቀራንዮ አደባባይ እየተንከራተተ እየተንገላታ፣ ምን እሱ ብቻ በመስቀል ላይ በሽፍቶች መካከል ሆነው አባቴ ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ምን አለ ታዲያ ይቅር ብንባባል፣ ሁሉንም ብንተው? እስኪ መጀመሪያ ራሳችንን እንግዛ። እስኪ መጀመሪያ ወደ ራሳችን እንመለስ ይችላል። ስለዚህ ወዳጄ እግዚአብሔር ፍቅር ነው። በእግዚአብሔር ፍቅር ራሳችንን ጠብቅ። በእግዚአብሔር ሰላም ራሳችንን ጠብቅ። ከንቱ ነው፣ ምድር ከንቱ ነች፣ ብልጭልጭ ሁሉ ከንቱ ነው። እርሱ ግን ዘላለም፣ እርሱ ነው ሰላማችን፣ እርሱ ነው ፍቅራችን። አንጠላላ፣ ግድ የላችሁም። ለሰላም ቦታ እንስጥ፣ ለአንድነት ቦታ እንስጥ። አብሮ መብላት፣ አብሮ መጠጣት ግድ የላችሁ። ወደ ዱራችን እንመለስ። እርሱ ነው የሚያዋጣን። ተጠላልተን ተገዳድደን ተፋጅተን ያመጣነው ያተረፍነው ክሳራ ካልሆነ በስተቀር ምንም ነገር የለም። ለልጆቻችን ምን እናውርስ? ፍቅሩን፣ ጥላቸውን፣ መገዳደሉን ምንድን ነው የምናወርሰው ለልጆቻችን? ወገኖቼ በጣም ከባድ እኮ ነው። እግዚአብሔር ለማንኛውም ሰላሙን ይስጠን። እርሱ ሰላማችን ነው። በእግዚአብሔር ፍቅር ራሳችንን